ህልውና ትግል ውስጥ ያለና መሳሪያ አንስቶ ራሱን እየተከላከለ ያለ አካል በ5 ዓመት ስለሚደረገው ምርጫ እኮ ፋኖ ያውቀውም እኮ በአብይ ህገ መንግስት እኮ ፋኖ አይገዛም እኮ አታውቅም እንደ በሳየ ስለዚህ አብይ በ5 ዓመት ምርጫ ለማደስ የሚያደርገው ነገር እኔ ላስወግደው ላባረረው ነው አብይን ምሰራ እንጂ ምርጫ የሚባለው ነገር እኮ አይገዛም እኮ በጠመንጃ ተለያይቷል አብይና ፋኖ ግንኙነታቸው በመጠፋፋት ላይ የተመሰረተ እና በዚህ ውስጥ ደግሞ ምርጫ ላርግና መልሼ ደም ድግስ ደግሼ ለመግደል ልቀጥል ሲል ፋኖ እንደውም ያስተላልፈው ለሌሎቹ ነው ይሄንን ምርጫ ማየውኔ የአማራን ህዝብ ለመግደል ሰርቲፊኬት ለማግኘት ያዘጋጀው ድግስ ስለሆነ እዛ እኛን ለመግደል ለደገሰው ድግስና ሰርቲፊኬት ለማድረግ የሚያደርገው ነገር ውስጥ ወንድሞች እዛ ውስጥ ብትገኙና ህይወታችሁን እንዳታጡ ተጠንቀቁ ነው እንጂ አንዳንድ ሰዎች ምንድነው መብታችንን ፋኖ ከለከለን ምናምን የሚል ሁሉ ነገር አይቻለሁ እኔ አሳቁኝ ነው ምለና እንዴ በፋኖ በሚያስተዳድረው መንደር ልወዳደር ከማነው ከብልጽግና ጋር እናንተ የምታስተዳድሩት መንደር የልምጣ ነው የሚል ሰው ማለት ነው what is the logic behind እና ይሄንን ምርጫ ዓለም አቀፍ ማህበረሰቡ ምናምን ሲሉ ደግሞ ሰማሉ ዓለም አቀፍ ማህበረሰቡ ከመንግስት ጋር የሚዋጋ ኃይል ለምርጫ መንገድ ልቀቅ ብሎ ሊጠይቀው ነው ዓለም አቀፍ ማህበረሰብ የሚባለው አሁንም እኮ ሰው ልግደል እንዳለ አርጎ ፋኖ ይሄንን ነገር ስለማላቀው ከብልጽግና ጋር ግንኙነቴ በጠመንጃ ስለሆነ ብልጽግና ምርጫ ቦርድን ይዞ ጠመንጃ ምን ይዞ ሰርቲፊኬት በወታደር ተከቦ ምርጫ አረጋለሁ ብሎ ሲመጣ እኔ እርምጃ ስለምወስድ እዛ አካባቢ ያላችሁ ሰዎች ራሳችሁን እርምጃ ስለምወስድ ራሳችሁን አርቁ ነው ያለው አርቅም እዛ ውስጥ ይሄዳለሁ ካለ መንገዱን ጨርቅ ያርግልህ ነው ሌላ ምን አለና የወንድም ምክር ነው ያስተላልፈልን ብልጽግና ጀነራል ቃል ምናልባት እኔ በመግለጫው እንግዲህ መግለጫው ከመውጣቱ በፊትም በዚህ ዙሪያ ላይ ከተለያዩ የሰብአዊ መብት ተሟጋቾች እንደዚሁ ፖለቲከኞች አክቲቪስቶች ጋርም እንዲሁ ስንነጋገር ነበር ፋኖ በዚህ አንፃር መግለጫ ሊያወጣ ይገባዋል አይገባውም በሚል ዙሪያ እኔ በመግለጫው በአብዛኛው ተስማምቻለሁ በውሳኔውም ነገር ግን የቃላት አጠቃቀም ችግር አለ ማለት እንችላለን ከአንዳንዶች ጋር እንደው የተወሰነ ሐሳባቸው ትንሽ ገፍቶ የመጣው የቃላት አጠቃቀም እርምጃ ወስዳለሁ በሚለው ተገልጾ እንኳን ቢያበቃ ጥሩ ነበር ግን ትዛዝ ተሰጥቷል ልክ ይሄ ሰላማዊ ሰዎች ላይ እርምጃ ይወሰዳል አይነትም በሚመስል መልኩ ምክንያቱም የብልጽግና ጉዳይ ያለቀ ያበቃ ጉዳይ ነው ነገር ግን በምርጫው የሚሳተፉ አስፈጻሚዎች ሲቪል ተብለው የሚታመኑ በዚህ በምርጫ ላይ የሚሳተፉ ነገር ግን በታዛቢነትም ደረጃ በተለያየ መልኩ የሚሳተፉትንም ጭምር እርምጃ ይወሰዳል ማለት ትንሽ አይጎረብጥም ወይ የሚል ነገር አንስተዋል ይህንን እንዴት ነው መግለጽ ምንችለው ምርጫው አይካሄድም ከመጣችሁ ኃላፊነቱ የናንተ ነው ብሎ መዝጋት አይቻልም ወይ ተጨማሪ ቃላቶቹ ምናልባት ትንሽ ጎርበጥ ያረጋሉ የሚል ነው በአንዳንዶች የሚነሳው እኔ ፋኖን የትጥቅ ትግል ሳይሆን የሰላማዊ ትግል የሚያረግ አርገው ካዩ እንደዛ ነው እኔ አሁን የምሰጠህ አናሊሲስ ነው መሳይ አናሊሲስ ነው እኔ የምሰጠህ መግለጫውን እንዳያንዳ አካልና ለህልውና የሚታገል ሰው ህልውና ከንቃተ ህሊና ይቀድማል ከሀገርም ይቀድማል ከሌሎች መሰረታዊ መብቶችም ይቀድማል እነዛ መብቶች ሁሉ የሚመጡት መጀመሪያ ስትኖር ነው መሳይ እኔ እንደው ይሄንን በፖለቲካ ፓርቲነት የተመዘገቡ ልጆች ቢያዳምጡት ጥሩ ነው እኔ የምለው ነገር አንድ ማህበረሰብ ከሌለ እንኳን ምርጫ ሀገር የለም ስለዚህ ምርጫ የሚባለው ነገር የመጣው አገሮች ከመጡና በጦርነት ካለፉ ከስንት ጊዜ በኋላ በታሪክ ስለዚህ አሁን ደግሞ የአማራ ህዝብ እንደ ህዝብ የህልውና አደጋ አጋጥሞታል ብዬ እየታገልኩ ነው ላላካል የህልውና አደጋ ትግል በሚደረግበት ቦታ ላይ ምርጫ አረግ ነበር መብቴን ጎዳኸኝ የሚል ሰው ካለ ነገሩ በውል አልገባውም ማለት ነው እኔ እዛ አካባቢ አልሄድም እኔ በሆነ አሁን የህልውና ትግል በሚያደርግ ሁኔታ ፋኖ በሚቆጣጠረው ቦታ ውስጥ የአብይ ህግ አይሰራም ስለዚህ እዛ ቦታ ላይ አብይን ሊገል ሲመጣን የማብሬ ስለምመታ ወንድሞቼ እንኳን ጥሩ መልእክት አስተላልፉልኝ እዛ ስገኛ ብሬ ታዲያ አብይ የደም ድግስ ነው ብሎ ዲፋይን ካደረገው ለህልውና ትግሌ እኔ ሊያጠፋ ይመጣ ነው ሲል እርምጃ ቢወስድ እርምጃ ለምን ወሰድክ ብሎ ማን ነው የሚጠይቀው ማለት ነው እንጂ ፋኖ
እንዴት ነው የሚጠየቀው? እስቲ ንገረኝ። ሁለተኛ ፋኖን ከዚህ በፊት በታሪኩ የምናውቀው ከሆነ ስለ ፋኖ ከሆነ የሚያወሩት ማለት ነው እኔም አንተም እንደምናውቀው የማረካቸውን ሰዎች ሊገሉት የመጡትን ሰዎች ቁስል አጥቦ ልብስ ቀይሮ ትራንስፖርት ሰጥቶ መታወቂያ አሰርቶ ወደ ቤታቸው እንደሚሸኝ እናውቀዋለን። መታገል ለሚፈልጉት ሲያታግል ወደ ቤታቸው መሄድ ስለሚፈልጉት ወደ ቤት ሲሄድ እንጂ ፋኖን በጅምላ ሲገል አናውቀው። ነገር ግን በአዋጅ ደረጃ ይሄንን ምርጫ የደም ድግስ ነው ብያለሁ። እኔን ለማጥፋት የተዘጋጀ ዝግጅትና ሰርቲፊኬት ለመቀበል ስለሆነ ያንን ደግሞ አልቀበለውም ቢል የዓለም አቀፍ ማህበረሰብ ፋኖን በምንም አይነት የሚጠይቅበት ምንም ነገር የለም። ምንም ሲጠይቅም አይታየኝም እና ይጠየቃል ብሎ የሚል ሰው ማን እንደሆነ እኔ አይገባኝም ማለት። መጀመሪያ ፋኖና ብልጽግና ግንኙነታቸው በጠመንጃ ነው። በዛ ጠመንጃ ውስጥ አጅቦ ጀነራል ማንም ይባል ሰው ያልጅዋቸው የፋኖ ተወዳዳሪና ማን ነው የብልጽግና ተወዳዳሪና ሌሎችም አጃቢዎቹ ሲሄዱ እዛ ቦታ ላይ እንትን ቢሄድ ፋኖ የሚያደርግበት ቦታ ላይ ምርጫ ምን አድርገው ነው ምርጫ የሚያደርጉት? እዛ ውስጥ ፋኖ እያስተዳደሩ ይሄ እንደውም እኔ የሰጠውን መመሪያ ቁም ነገር ማድረግ ነው ማለት ነው እንጂ ፋኖ በጅምላ ሰው የሚገልበት ታሪክም የለውም። የህዝብ ተቀባይነት እንዳለው እናውቃለን። በዚህ አሰራር ሂደት ውስጥ ግን ፋኖ የመላእክት ስብስብ ነው አለንም። በሂደት ውስጥ የሰብአዊ መብት ረገጣም አንዳንድ ነገርም ካለ ያን ነገር መተቸት እንዲስተካከሉ ማድረግ የምርኮኛ አያያዝም ሆነ ምን በሂደት ሁሉም ቦታ ላይ አንድ አይነት ነገር ስለማይኖር ሁሉም ስራ ላይ ስህተት ስለሚፈጠር ያየው ነገር ካለ ያንን አስተያየት መስጠት እንጂ ፋኖ በጅምላ ሊገል አዋጅ አወጣ ብሎ የሚተረጉም ሰው ካለ ከሚዋጉት ሰዎች ጋር እንዴት እንደሚያገናኝና የዓለም አቀፍ ጦርነት ጋር አክብሮ እንደሚሰራ የታወቀ ነገር። ይሄ ምርጫ ግን የደም ድግስ ነው። አብይን ለመግደል የሚቆይ ነው። ከአብይ ጋር ግንኙነቴ ደግሞ በጠመንጃ ነው። ይሄንን ነገር ወቁትና ራሳችሁን አዘጋጁ ብሏል። የዲሞክራሲ መብቴን ፋኖ ረገጠኝ የሚል ካለ ፋኖ አሁንም የትጥቅ ታጋይ ነው እንጂ ምርጫ ለሚያደርጉ ሰዎች የምርጫ አጃቢ አይደለም፣ ፖሊስ አይደለም። ይሄንን እንደው አላወቁትም ማለት ነው። እና የህልውና ትግል ያለበትና ራስን ለመከላከል ወይ የመጥፋት አደጋ ያለበት የአማራ ህዝብ ንቅናቄ ለምን እኔን ለምርጫ መብቴን አልጠበቀም ካለ ምርጫ የሚባለው ከሀገርም ከህዝብም ከህልውናም በኋላ ቀጥሎ የሚመጣ ነገር ነውና እንደው ፖለቲካውን በውል አልተገነዘባችሁትም ነው የምላቸው። እኔ እንደዚህ የሚል ሰው ካለ ማለት ነው። አማራ ክልል ላይ 138 የሚሆኑ የምርጫ ክልሎች አሉ። የፓርላማ መቀመጫው ማለት ነው። የፓርላማ አባላት የሚወዳደሩባቸው እና ወደ 12235 የምርጫ ጣቢያዎች አሉ አማራ ክልል ላይ። ከነዚህ ውስጥ 6090 የሚሆነው አረንጓዴ ነው ይላሉ፣ ምርጫ ማድረግ እንችላለን ይላሉ። 2166 የሚሆነው ቢጫ ነው፣ በጣም አስቸጋሪ ነው፣ ምርጫ ማድረግ ያስቸግራል፣ ግን መከላከያንም እንግዲህ የጸጥታውንም ኃይል ተጠቅመን ምርጫ እናደርጋለን እዛ ላይ ይላሉ። ወደ 3979 የሚሆነው ቀይ ነው። 3979 የሚሆነው ላይ ቀይ ነው። ቀዩንና ቢጫውን ብትደምሩት ከግማሽ በላይ ምርጫ ማድረግ አንችልም። አማራ ክልል ላይ በአብዛኛው ምርጫ ማድረግ አስቸጋሪ። ወደ 3979 ከ30% በላይ ማለት ነው። ምናልባት ወደ 35% ሊጠጋ ይችላል። 35 በመቶ የሚሆነው የአማራ ክልል ላይ ምርጫ ማድረግ አይቻልም፣ ጭራሽ አይቻልም። ጭራሽ 20% የሆነው ላይ ደግሞ በጣም አስቸጋሪ ነው። የፖሊስ ኃይል ይፈልጋል። ትግራይ አልተካተተም። አከራካሪ ቦታዎች እንደነ ወልቃይት፣ ራያ ምናምን አልተካተተም። እነሱም በመለከት እንግዲህ እነዚህ አከራካሪ ቦታዎች ምናምን የሚባሉትም ወጥተው ነው እንግዲህ አማራ ክልል ላይ 138 የምርጫ ክልሎች አሉ። የፓርላማ ወንበር አለ። እዛ ውስጥ ወደ 12235 የምርጫ ጣቢያዎች አሉ። ከግማሽ በላይ ምርጫ ማድረግ አስቸጋሪ ነው፣ አይቻልም። ይሄን የክልሉ መንግስት ነው፣ ሌላ አይደለም። የክልሉ መንግስት
ወደ 3900 ከ30 እስከ 35% የሚሆነው አካባቢ ላይ ጭራሽ አንችልም። መግባትም መውጣትም አንችልም። ከኛ ውጪ ነው እያለ 20 ምናምን በመቶ የሚሆነው አካባቢ ላይ ደግሞ የጸጥታ ኃይልን አቅም ተጠቅመን ልናደርግ እንችላለን እያልኳችሁ ያለሁት ምንድን ነው? ማን ነው ይሄን ሪፖርት የላከው? የመንግስት አካል። የመንግስት አካል አማራ ክልል ላይ አንጻራዊ ሰላም እንዳለ ማሳወቅ የሚፈልግ አካል፣ አማራ ክልል ላይ የመንግስት ቁጥጥር እንዳለ ማሳወቅ የሚፈልግ አካል ነው ይሄንን ሪፖርት እየተናገረ ያለው። ይሄን ሪፖርት እያቀረበ ያለው ፋኖ ተበትኗል፣ ጠፍቷል፣ አማራ ክልል ላይ ከበፊቱ አንጻር ሰላማዊ በንጽጽር ሰላማዊ አይነት ሁኔታዎችን ፈጥረናል፣ መንግስት ብዙ ቦታዎቹ ላይ ቀበሌ ድረስ ሁሉ መግባት ይችላል ያለ ፕሮፓጋንዳ የሚሰራው አካል ማለት ነው የላከው ሪፖርት። ስለዚህ ከዚህ ይህንን መልእክት ማስተላለፍ የሚፈልግ አካል የሚቀናንሳቸው ነገሮች እንዳሉ ማሰብ ትችላለን። የሚቀናንሳቸው ነገሮች ይኖራል። ግን አሁን በዚህ ሪፖርት መሰረት ምርጫ አድርግ ስለሚባል የግድ ማድረግ የማይችለውን ነገር መናገር ስላለበት ከግማሽ በላይ አማራ ክልል ላይ ምርጫ ማድረግ ይቸገራሉ። እስከ 35 በመቶ የሚሆኑ የአማራ አካባቢ ላይ ጭራሽ ላደርግ አልችልም። ጭራሽ 20 በመቶ ምናምን የሚለው ላይም በጣም ይቸገራሉ የሚል ነገር ነው ያቀረበው። አስቡት ይሄንን ሪፖርትና የመንግስትን ፕሮፓጋንዳ አስቡት። ይሄዳል፣ አብሮ ይሄዳል። አማራ ክልል ላይ አንጻራዊ ሰላም አለ አለ። ይሄ ሪፖርት ያን ነው የሚነግራችሁ። አማራ ክልል ላይ መንግስት ቁጥጥር አለው፣ ያንን ነው የሚነግራችሁ። መከላከያ በቅርቡ እዛ ላለው የጸጥታ አስከባሪ ክልሉን ትቶ ሊወጣ ነው የሚለው ፕሮፓጋንዳ ከዚህ ሪፖርት ጋር አብሮ ይሄዳል። አይሄድም። እውነቴን ነው የምላችሁ። አስደንጋጭ ሪፖርት ነው። አስደንጋጭ ሪፖርት ነው። ምን ማለት ነው? ግማሽ በመቶ ነግራችኋለሁ ምን አይነት የፖለቲካ ትርጉም እንዳለው፣ ምን አይነት አደገኛ ነገር ይዞ እንደሚመጣ ነግራችኋለሁ። ግን የመጀመሪያው ነገር ግን የመንግስትን ፕሮፓጋንዳ በጣም አፈር ያበላ ሪፖርት ነው ራሱ ከመንግስት አካል የተገኘው። ምንም ፋኖ የሚለውን መቀበል አይጠበቅብህም። 90 በመቶ 80 በመቶ ተቆጣጠር ያለው የሚለውን መቀበል አይጠበቅብህም። ኦልሞስት ፋኖ ግማሽ የሚሆነውን የአማራ ክልል መንግስት ማስተዳደር የማይችልበትን አይነት ሁኔታ ፈጥሯል ነው እያለ ያለው ይሄ ሪፖርት። ይሄ በቂ ነው። ስለ ፋኖ መንግስት የሚለውና ይሄ ሪፖርት ስለ ፋኖ የሚለው በጣም የሚጋጭ ነው። ይሄ ሪፖርት ፋኖ የሚባለው አካል ግማሽ ከግማሽ በላይ የሚሆነውን አማራ ክልል ላይ መንግስት መቆጣጠር እንዳይችል አድርጎታል የሚል ሪፖርት ነው የቀረበ ያለው። እንደዛ ነው ስለ ፋኖ የሚወራው በመንግስት በኩል። ምን ማለት እንደሆነ ታውቃላችሁ? ትግራይን የሚያክል 2 እጥፍ ማለት ነው አካባቢዎችን ፋኖ ይዟል፣ ወይም እዛ አካባቢዎች ላይ በደንብ ይንቀሳቀሳል። ያንን እያለ በጣም ብዙ አካባቢዎች ላይ ነው ፋኖ በቃ አማራ ክልል ላይ ግማሹን። ይሄ ራሱ መንግስት ያመነው ሪፖርት ነው። ራሱ መንግስት ያመነው ነው። ምክንያቱም ምርጫ ሊያደርግ ነው እና አድርግ ሊባል ነው። እዚህ ላይ ይችላል፣ እዚህ ላይ ይችላል።
እውነቱንም አይደለም የተናገረው። የራሱን ፕሮፓጋንዳ የፖለቲካ ፍላጎቱን ታሳቢ ስናደርግ ፋኖ ከግማሽም ከፍ ይላል፣ ከ50% እስከ ወደ 60 ይሄዳል። የፋኖ ኃይሎች ሰሞኑን ደቡብ ጎንደር ላይ ባለፈው ወልዲያ ላይ እንደዚህ ያደረጓቸው እንቅስቃሴዎች ጎላ ብለው የወጡትን ነው የምነግራችሁ። እነዚህን በመንግስትም ደረጃ የታመኑትን ነው። እነዚህን እንቅስቃሴዎች ደርባችሁ ስታዩ ከ60% ከፍ ይላል። አብዛኛው የሚባለን በእርግጠኝነት ከ70-75% በላይ አማራ ክልል ላይ ምርጫ ማድረግ ይቻላል። መንግስት ባመነው ግን ከ50% በላይ ደምራችሁ ሰጡት፣ ቀይና ቢጫውን ማለት ነው። ወደ 3979 የሚሆነው አካባቢ ላይ ጭራሽ ቀይ ነው። 2166 ወደ 6100 ምናምን ይመጣል። አረንጓዴው 6090 ከአረንጓዴው በላይ ቀዩና ቢጫው ይበዛል። ያ ፋኖ የተቆጣጠራቸውና እንደገናም ደግሞ በብዛት የሚንቀሳቀስባቸው ቦታዎች ናቸው። ይሄ ሪፖርት ስለ ፋኖ የሚያወራው መንግስት ስለ ፋኖ ከሚያወራው በጣም የተለየ እና ራሱን ችሎ የሚያሳያቸው ወይም ደግሞ እንድንገነዘብ የሚያደርጉን ጉዳዮች አሉ። ኢንጂነር ሊቃል ምናልባት ይሄ ነገር የመጣው የፋኖን ስም በመጥቀስ አንድ የአሜሪካ አንድ ስቴት የኢሚግሬሽን መስሪያ ቤት አንድ ኢትዮጵያዊን በኢሚግሬሽን ፍርድ ቤት ቆይቶ ወደ ሀገሩ እንዲመለስ ውሳኔ በወሰነበት ላይ ፋኖን በመጥቀስ 3ኛ ደረጃ ሽብርተኝነት መዝገብ ውስጥ ላለ አባል የሆነ በሚል የጠራው ጋር ተያይዞ የዚህ የምርጫው ላይ ፋኖ ያስተላለፈው መግለጫ ጋር እነዚህ ሁለቱ ተገናኙና ፋኖን የሆነ የሽብር ጥሪ ያደረገ አስመስለው ያቀረቡ። ይሄ ምን እንደሆነ እንግዲህ በስፋት ተወርቷል። ብዙ የአማራ ድርጅቶችም ሌሎች ተቋማትም እንደዚሁም ፋኖ ጭምር የአሜሪካንን መንግስት በጠየቀበት ደብዳቤ ግልጽ ያደረገው ጉዳይ ነው። ነገር ግን ያው ዘመኑ የመረጃ በተለያየ መልኩ ተዛብቶ የሚቀርብበት በተለይ በማህበራዊ መድረኮች መሰራጨትና ከፍተኛ ጉልበት ያገኙ መምጣታቸው ጋር ተያይዞ የተዛቡ መረጃዎች በአጭር በሰከንድ ውስጥ ህዝቡ ጋር ይደርሳልና ይሄ ነገር ሰውን እያወናበደ ነው። ልክ ይሄ የሽብርተኝነቱ ጉዳይ ሲመጣና ፋኖ ደግሞ እርምጃ ወስዳለው ትእዛዝ ተሰጥቷል ከሚለው ጋር አገናኝተው ይሄ ነገር ለዓለም አቀፉ ማህበረሰብ ምቾት የሚነሳ ነው። እንግዲህ ፋኖ የዓለም አቀፉ ማህበረሰብ ድጋፍ ይፈልጋል፣ መልካም ግንኙነት እንዲኖረው ይፈልጋል። በእንደዚህ ሁኔታ የሻከረ ነገር እንዳይፈጥርበት ትንሽ የምርጫው ላይ ያወጣው ትእዛዝ ለስለስ ቢል ኖሮ ብለው እንደው የነገሮችን መገጣጠም አንስተው የገለጹ ወገኖች አሉ። ሁለቱ ይገናኛሉ ማለት አይደለም፣ ግን እንዲህ አይነት ስሜት ቢፈጠር እንዴት እንደው ታይዋለህ አንተ? የዓለም አቀፍ ማህበረሰብ ምን ብሎ ጣሰ መሳይ? አሁን አንደኛ ነገር ይሄ በዓለም ላይ ያልተገባ ተስፋ ማድረግና የዓለም አቀፍ ማህበረሰብ አሜሪካ በቤተክርስቲያን በገፍ ሲቃጠል፣ አማራ በገፍ ሲታረድ ሲሰደድ ምን አድርጋለች? ዳንኤል ክብረት ጋራና አብይ ጋር ለሚሰሩ ያን ሁሉ የጦር ወንጀል ከፈጠሩ ሰዎች ጋር። ስለዚህ ይሄ አሜሪካን አንጋሽና እንደ እግዚአብሔር አድርጎ የማየት ራሱ እንትን የአማራ ህዝብ ህልውናው በእጁና በራሱ ነው። ነፃነቱን የሚያስከብረው ህልውናውን የሚያመጣው እንጂ አሜሪካን እያሰበ አይሰራም። ከአሜሪካ ጋር ከዓለም ጋር ከማንኛውም ሀገር ጋር መልካም ግንኙነት እንዲኖረው ያስፈልጋል። አሜሪካ እንዲህ ትለኛለች እንዲያ ትለኛለች እያለ የሚሰራ እንትን መሆን የለበትም። በመሰረቱም በራሱ ይሄ የጥገኝነት አመለካከት ነው በራሱ ምንም ይበል። አሜሪካ ግን የሚያደርገው ነገር ለሀገሩ፣ ለህዝቡ፣ ለእውነት፣ ለህሊና ፍርድ፣ ለህግ ተገዝቶ በሞራል እንደሚሰራ ፋኖ እስካሁኑ ስራዎቹ አይተናል አይደል? ምርጫ አልቀበልም አለ ብሎ ሽብርተኛ የሚል ከሆነ ሽብርተኝነት ማላገጫ ሆኗል ማለት ነው። እዚህ አይነት ነገር እና እኔ በማስተዳድረው ይሄ ምርጫ የማየው እኔን በሰርቲፊኬት እና እንትን ስለሆነ ይሄን እዚህ ላይ ትብብር የሚያደርግ እርምጃ ወስዳለሁ ማለት ሽብርተኛ ያስብላልም ብሎ ይሄ የትኛው የህግ ቋንቋ ነው? እንደዚህ አይነት ቋንቋ ያደርግ አንድ በትጥቅ የሚንቀሳቀስ ኃይል እዚህ አካባቢ እንዳደርሱ ጦርነት ነው ካለ የፖለቲካ መብት እኮ በአዋጅ ይታገዳል። መሳይ አታውቅም እንዴ? አስቸኳይ ጊዜ አዋጅ ታውጆ እኮ በዚህ በራሱ በኢህአዴግ ህገ መንግስት እንኳን አንድ ነገር ከመጣ
የፖለቲካ መብቶች ይታገዳሉ። በአገር ላይ ድርቅ ከመጣ፣ አንበጣ ከመጣ፣ የመሬት መሰንጠቅ ከመጣ፣ የተለየ ጎርፍ መጥለቅለቅ ከመጣ ያንን ነገር እስከምንቋቋመው ተብሎ የፖለቲካ መብቶች በአዋጅ በአስቸኳይ ጊዜዎች ይታገዳሉ። መሰረታዊ መብቶች ያንን የመገደብና የማገድ መብት ያለው በስልጣን ላይ አካል ወይም ደግሞ ይሄ በተለምዶ ምንድነው የኃይል የበላይነት ያለውና የሞኖፖሊ ኦፍ ፓወር መቆጣጠር ህግና ስርዓትን ማስከበር ማስጠበቅ ያለበት ስርዓት እንጂ አንድ ታጣቂ ቡድን እንዲህ አይነት መብቶችን የመገደብ ስልጣን አለው ወይ? ምናልባት የኃይልም እርምጃ ወስዳሉ አስቸኳይ ጊዜ አዋጅም ወስዶ እስከ መግደል የመድረስ እንደው የተለጠጠ መብት የሚሰጠው በስልጣን ላይ ላለ አገዛዝ ነው። ታጣቂ ቡድን ማን መብት ሰጠው መብቶችን ለመገደብ የሚል ነገር ይመጣል። አረ በእግዚአብሔር ፋኖ እኮ በማስተዳድረው ቦታ ላይ ነው ያለ። አሁንም 80% የሚሆነውን የአማራን ክልል የሚያስተዳድር እሱ ነው። በዛም ላይ የተለያየ ማስጠንቀቂያ ሲሰጥ ሰምተን እናውቃለን። አንተም መግለጫ በተደጋጋሚ ሲሰጥ አይቻልም። ለምሳሌ የማንኛውም ተሽከርካሪ እንቅስቃሴ ዛሬ መኖር የለበትም ይላል አይደል? ሲል ከባድ መኪና በለው ምን በለው ከአምቡላንስ በስተቀር ማንም መኪና እንዳይንቀሳቀስ ይላል። ባጃጅ በለው የህዝብ ማመላለሻ ትላልቅ መኪና ማይንቀሳቀስም ይላል። ሲንቀሳቀስ ከተገኘ ጎማውን ይመታል እና የተወሰነ ጊዜ ሁሉ ታስሮ ሲቆይ አይተናል አይደለም? እንደዛ ያ ማለት ምንድነውና እኔን ሊገል ምርጫ ሊያደርግ ነው የሚል አካል በምርጫ በሚደረግ ግንኙነት ላይ ምርጫን ካላከበርክ ብሎ የዓለም አቀፍ ህግ የሚባል ነገር የለም። መሳይ እንዲህ ያለ ነገር ቱ ስታርት ዊዝ የዓለም አቀፍ አሜሪካ ይመጣልኛል አሜሪካ እንዲህ ይለኛል ብሎ አይደለም። የአማራ ህዝብ ንቅናቄ ለህልውናው ነው የሚታገል። አሜሪካም እንደዛ ቢለው ግዱ አይደለም። እውነት ነገር አይካልከ ቱ ዘ ኤክስተንት አብይን ሰው እየገደለ አብሮት እየሰራ አብይ ስንት ነገር እየጨፈጨፈ ስንት ህዝብን ከህዝብ ጋር የሚያስተላልቅ ነገር እያደረገ በአብይ አስተዳደር ስንት ህዝብ በድሮን እየተደበደበ ክርስትና የሚሄዱ ቤተሰብ በሙሉ እያለቀ በድሮን የራሱን ህዝብ እየደበደበ ምንም ብሎ ማያውቅ እንትን ምርጫውን አልቀበልም እዚህ ምርጫ አለ ብላችሁ ብትመጡ ዋጋችሁን ታገኛላችሁ። ስለዚህ እንዳትመጡ ነው ያለው። እንዳትመጡ ከመጣችሁ ኃላፊነት የራሳችሁ ነው ያለው እና በዚህ ሂደት ውስጥ ምርጫ አረጋለሁ ከአብይ ጋር ፋኖ የሚንቀሳቀሰው ላይ ብሎ ከሄደ እኔ ራሱን እንዳስገደለ አርገን እንቆጥረው ነው። ምን እርምጃ ይወስዳሉ? ቅድም እንዳልኩ እንኳንስ ሰላማዊ የሆነውን ሰው ሊገላቸው ሄደንም ሰው ፋኖች በምን ሁኔታ እንደሚይዙ አይቻለሁ። ምንም እንደዚህ በማስና በጅምላ የአማራ ንቅናቄ ያንን ያደርጋል ብዬ አስቤውም አላቅም። የሚያስብም ሰው የለም። 2 ዓመት ተኩል ነው ፋኖ እንቅስቃሴ ከጀመረ 3 ዓመት ሊሆነው። ስለዚህ አንድ ነገር ሲያደርግ በምን ደረጃ እንደሚያደርግ እናውቃለን። ስለዚህ አሜሪካ እንዲህ ሊለው ነው እንዲያ ሊለው ነው። እነዚህ ሰው የነገሩን ደረጃ አልተረዳም። ስለዚህ አሜሪካ እንዲህ እንዲለው እንዲያ እንዲለው አይደለም የሚሰራው ማለት ነው። አሜሪካ ሽብርተኛ ካለው የሰራ አሜሪካ ሰሞኑን እዚህ መጥቶ ስንት ሚሊዮን ዶላር እንድትሰጡኝ የሚለው አሜሪካ ዋይት ሃውስ ነበር አይደል እንዴ? የሰራው መሪ አሁን ማንዴላም ሽብርተኛ ነበርኩ በእንግሊዝና በአሜሪካ ካወቅ እና ይሄ እንዲህ ያለውን ነገር ብዙ ማልፈልገው ንግግር ውስጥ አታስገባኝ ማለት ነው። የአማራ የነጻነት እና የህልውና ትግል ከራሱ ጋር ተጀምሮ ህግንም ያከብራል፣ ከዓለም አቀፍ ጋር ይገናኛል። ግን አሜሪካ እንዲህ ይለኛል እንዳይለኛል እንደዚህ የሚባል ነገር መሰረታዊ ነገር አይደለም። በዛ ደረጃም የሚያመጣ ነገር የለም። ምርጫን ለምን እንደዚህ ያደርጋችሁ ብሎ እኔ ምን ያህል የዝቅተኝነትና የአስተሳሰብ ደረጃ እንደሆነም ነው የሚያሳየኝ ነው ለማሳይ ምንም ነገር የለውም እና ሲሪየስ ማተር መሆኑን ፋኖ በመግለጫው አሳይቷል። ከዛውጭ ምንም አይነት የቃላትም የሐሳብም የመሰረታዊ ነገርም እኔ አንድ ትጥቅ ይዞ እንደሚንቀሳቀስና የህልውና ትግል እንደሚያደርግ አካል ይሄንን መግለጫ ከዚህ የተለየ እንደማይል አውቃለሁ ማለት ነው። አንደኛ ምን ያህል ቀውሱ ሰፊ እንደሆነ ያሳያል። የሆኑ ገጠር አካባቢዎች ላይ ያሉ ጫካዎች ውስጥ ብቻ አይደለም ተኩሱ። ፋኖ እንደ ልቡ ገብቶ የሚወጣበት እንደገና ደግሞ የተቆጣጠረው ግማሽ መንግስት አማራ ክልል ላይ ካለው በላይ ፋኖ አለ። ያንን ነው ሪፖርቱ እየነገረ ያለው። መንግስት ከሚቆጣጠረው በላይ ፋኖ ይቆጣጠራል አማራ ክልል። መንግስት አማራ ክልልን ግማሹ ላይ ቁጥጥር ያለው የበላይነት ያለው ከአማራ ክልል ከግማሹ ያነሰ ቦታ ላይ ነው ቁጥጥር አለኝ እያለ ያለው። ስለዚህ ጦርነቱን ስፋት ያው ቀውሱን ያው
ያን ይነግራል። ዝም ብሎ የሆነች ቦታ ላይ አጥቅተው ምናምን ብቻ መሄድ አይደለም ማለት ነው። እንዴ ምን ማለታችሁ ነው? ብዙ ቦታ ተቆጣጥሯል እነዚህ ሰዎች። መንግስት ለምርጫ ሲባል እየተናገረ ያለው ጉዳይ ነው። ብዙ ቦታ ተቆጣጥረዋል። አንዳንዱ ቦታ ላይ ደግሞ በደንብ የሚንቀሳቀሱበት ቦታ ነው። በመንግስትም በእነሱም ያልተያዙ ማለት ነው። እና የቀውሱን ስፋት የጦርነቱንም ከባድነት በደንብ የሚናገር ይመስለኛል። ለምርጫ ቦርድ የቀረበው ሪፖርት አማራ ክልል ውስጥ ያለው ጦርነት ቀውስ ስፋቱ እና ኢንቴንሲቲውንም ክብደቱንም ጭምር በደንብ ይናገራል። ሁለት የመንግስት የቁጥጥር ደረጃ ያለበትን ደረጃ ይናገራል። የቁጥጥር አቅም መንግስት ክልሉን እየተቆጣጠረ አይደለም፣ አልተቆጣጠረም። እንደውም ፋኖ የተቆጣጠረው ይበልጥ ይመስለኛል። መንግስት የተወሰኑ ቦታዎች ላይ ነው ያለው ማለት የተወሰኑ ቦታዎች ላይ ነው ያለው እና አማራ ክልል ላይ ፋኖ መንግስት ነኝ ማለቱ አይ ቲንክ ትርጉም የሚሰጥ ይመስለኛል። ከዚህ ሪፖርት ስንነሳ መንግስት ነኝ ማለቱ ትርጉም ይሰጣል። እንዴት ነው ብልጽግና አማራ ክልል ላይ መንግስት ነኝ ሊል የሚችል? ከግማሽ በላይ የሆኑ አካባቢዎች ላይ ምርጫ ማድረግ ይቸገራለሁ እኮ 30 ከመቶ በላይ በሆኑ አካባቢ ላይ መጨረሻ አላደርግም ይላል። ነው መንግስት የቁጥጥርን ደረጃ የቁጥጥሩን አቅም በደንብ ያሳያል አማራ ክልል ላይ ያለው እና ደግሞ መከላከያ ደግሞ ቢወጣ ደግሞ ብላችሁ አስቡ። መከላከያ ወደ ሌላ ተልእኮ ቢሄድ ብላችሁ ደግሞ አስቡ። ሙሉ በሙሉ ፋኖ ይቆጣጠሯል፣ ጥያቄ የለውም። ይሄ ሪፖርት ያንን እንድንል የሚያደርገን ጉዳይ ነው። ሪፖርት ነው። የመንግስትን የቁጥጥር አቅም ያለበትን ደረጃ በደንብ ያሳያል። ምርጫው ትርጉም እንደሌለውም ያሳያል። ምን አይነት ምርጫ ነው አማራ ክልል የሚኖረው? ሰው የሚፈልገውን መረጠ። ከግማሽ በላይ የሆነ አካባቢ ላይ ምርጫ ለማድረግ ተቸገረ እና የአማራ ህዝብ መረጠ ልትለው እና አማራ ክልል ላይ ምርጫ ተደረገ ልትለው መንግስት ምርጫውን በዋናነትም የፈለገበት ምክንያት በቃ ቁጥጥር አለኝ ብሎ ለማሳየት እንደሆነ ማሳያ ነው። 30 በመቶ እንኳን የሚሆነውን አካባቢ ነው ማለት አንተ እዛ ላይ ምርጫ ማድረግ አልችልም ብለህ 70 በመቶ ላይ ብቻ አድርገህ ምርጫ ልትለው አትችልም። ምርጫ ልትለው አትችልም። የሁለት ሶስተኛውን እንኳን 2/3 አያሟላ አማራ ክልል እና ይሄ ምርጫ ሊባል የሚችል አይደለም። ትርጉም የለውም ነው ምርጫው። አማራ ክልል ላይ ምንም ትርጉም የለውም። ይሄ ሌሎቹ ክልሎች እንግዲህ እንችላለን እያሉ ነው። በተጨባጭ እናየዋለን። የኦሮሚያውን በጣም ተጠራጥሬ ያለው እንግዲህ እስቲ ካሳኩት የምናየው ነው። የአማራ ክልል ላይ ግን ራሳቸው እንኳን ባመኑት አማራ ክልል ላይ ምርጫ ይኖራል ተብሎ አይታሰብም። ምርጫም ከተደረገ ምርጫ ነው ሊባልም አይችልም። በትክክልም የህዝቡንም ፍላጎት የሚያሳይ ነው ተብሎም አይታሰብም። ከውጤትም አኳያ እና ምርጫው ትርጉም ያለው ጉዳይ አይደለም። እንደውም ሌላ ትልቅ ቀውስ ይዞ ይመጣል። አሁን ባለበት አይነት ሁኔታ መንግስት አማራ ክልል ላይ ምርጫ አደርጋለሁ ብሎ ያላቸው ቦታዎች ላይ እንኳን ቢያደርግ የአማራ ህዝብ ውክልና ያለበት መንግስት ተደርጎ ሊወሰድ አይችልም። በጭራሽ
ከግማሽ በላይ የሆነው አካባቢ ላይ ምርጫ ማድረግ ተቸግሮ በተደረገ ምርጫ የመጣው ውጤት የአማራን ህዝብ ፍላጎት የወከለ ነው ተብሎ ሊታሰብ አይችልም። በየትኛውም አይነት መልኩ ቢደረግ ነው። በየትኛውም መልኩ ልክ ትግራይ ላይ እንደሚሉት አሁን ያለው መንግስት ላይ የትግራይ ህዝብ ውክልና የለውም እንደሚለው አማራም ነገ ከነገ ወዲያ ይሄንኑ ማለት የሚችልበት እድል አለ። አጠቃላይ ሰሜኑን እያጣ ነው። ትግራይ ላይ የለም። አማራ ክልል ላይ ከግማሽ በላይ የለም። ቅድም እኮ ምላችሁ ይሄንን ነው። እንደዚህ አይነት ሁኔታ ውስጥ ሆነ ሎጅ መመረቅ ብርቅ ነው እንዴ? እንዴት እሱ እንደ ስራ ይታያል? እንዴት እንደሱ እንደ ውጤት ይታያል? እውነት ለመናገር አጠቃላይ ሰሜን የሚባለውን አካባቢ እንዴት ይሄንን አካባቢ ወደ መንግስት መዋቅር ውስጥ እናስገባው የሚል ነገር እኮ ነው። በጣም እኮ ሊታሰብ እኮ የሚገባው የራሳቸውን ሪፖርት ነው። ሌላ ሰው ይዤ አልመጣሁም። አሁን የአስረስ ማረን ይዤ አልመጣሁም። አስረስ ማረ ከ80% በላይ ነው የሚል ግን የመንግስትም ሪፖርት አይ ቲንክ ከሱ ብዙ የራቀ አይደለም። አስረስ ማረ ከሚለው የራቀ አይደለም። ቱ ቢ ኦነስት እኔ መንግስት በዚህ ደረጃ ማመኑ ራሱ ገርሞኛል። በጣም ነው የገረመኝ። እና ነገ ከነገ ወዲያ ውክልና የለንም የአማራ ህዝብ ድምፁ የተወከለበት ወይም ፍላጎቱ የታየበት መንግስት አይደለም ብሎ መንግስትን አላቆም ማለት ይችላል፣ ያስኬደዋል። ግማሽ አካባቢ ላይ ብቻ በነፃነት ምርጫ አድርገህ ከዛ በኋላ የአማራ ክልል መንግስት ተቋቋመ ልትል አትችልም። እነዛን ሰዎች የአማራን ህዝብ የሚወክሉ ናቸው ብለህ ፓርላማ ላይ ልታስቀምጥ፣ ልትሰይማቸው፣ ልታሳያቸው በፍጹም አትችልም። በፍጹም። እና ሌላ ጣጣ ነው ይዞ የሚመጣው ነው የምላችሁ ምርጫው ባለው አይነት ሁኔታ እንደሚቀጥል ከሆነ እስከዛ ድረስ ነገሮች ሊቀየሩ ይችላሉ የሚባል ነገር አለው። ኦፍ ኮርስ ምናልባት መንግስት አሁን ግማሹ ላይ 6000 ምናምን ላይ ማድረግ ይችላልኝ ብሏል። ሊቀንስ ይችላል። ነገ ደግሞ ማድረግ የምችለው 3000 ላይ ብቻ ነው ሊልህም ይችላል። እያየነው ያለነው ሁኔታ መንግስት የሰላሙን ሁኔታ የመረጋጋቱን ሁኔታ እያሻሻለ ይሄዳል ሳይሆን እንደውም የበለጠ እየባሰ ይሄዳል የሚለው ነው ትንሽ ሚዛን የሚደፋው። ነገ ከነገ ወዲያም ከናካቴው ምርጫ ማድረግ የማይችልበት አይነት ሁኔታ ይፈጠራል። አሁን እነዚህ አካባቢዎች ላይ መንግስት በጸጥታ ኃይል ጭምር ምርጫ ማድረግ ይችላል ያለባቸው አካባቢዎች ላይ ምርጫ ማድረግ አልችልም ያለባቸው አካባቢዎች ላይ በቃ መራጭም የለም ተመራጭም የለም። ዋኖ በደንብ የሚንቀሳቀስበት አካባቢ ላይ በእርግጠኝነት መንግስትን ተማምኖ ተመራጭ ነኝ፣ መራጭ ነኝ፣ አስመራጭ ነኝ እያለ የሚንቀሳቀስ አካል ይኖራል ብዬ አልገምትም። በተለይ የሰሞኑን የመንግስትን አቅም ከታየ የራሱን ባለስልጣናትን መጠበቅ አለመቻሉ ከግምት ውስጥ ከገባ እና ምርጫ የለም አማራ ክልል ምርጫ የለም፣ ትግራይም ላይ የለም እና ኢትዮጵያ መንግስት ነኝ ማለት ይቻላል ይቻላል። እና ይሄ ነገር የሚነግረን ምንድን አማራ ክልል ላይ ከምርጫ በፊት መቅደም ያለበት ነገር እንዳለ ይነግራል። መቅደም ያለበት ነገር አለ እንዴ ቢያንስ 80% እስከ 90% አካባቢዎች ላይ ምርጫ መደረግ እኮ አለ። እንደ አንዳንድ አካባቢዎች ላይ በቃ ካለው ሁኔታ ማቋያ ተቸገርን ብትል ያስኬዳል። ከግማሽ በላይ በሆነው አካባቢ ላይ በጣም እቸገራለሁ እያልክ አልችልም እያልክ እና ያንን ምርጫ ነው የምትለው
እንደዚህ እያልክ ምርጫ ስለማድረግ ነው የምታስበው? የአማራ ክልል መንግስት እያለ እኮ ያለው አማራ ክልል ላይ ምርጫ ይቅር እያለ በግልጽ ቋንቋ በቃ አማራ ክልል ላይ ምርጫ ይቅር፣ ሌላ አማራጭ እንይ እያለ ነው። ይሄ እውነቴን ነው የምላችሁ እነ አስረስ ማረ ከሚያሰሙት ፕሮፓጋንዳ በላይ ይሄ የአማራ ክልል ለምርጫ ቦርድ የላከው ሪፖርት መንግስትን በደንብ የሚያጋልጥ የሚመታ ሪፖርት ነው። እና አስረስ ማረ ከሚሉት ነው የምላችሁ እና አረጋ ከበደ ለምርጫ ቦርድ የላኩት ሪፖርት በቃ ምርጫ ይቅር እያሉ ሌላ ነገር የለም። በቃ ምርጫ አዲስ አማራ ላይ ይቅር። እንዴት ነው ግማሽ በመቶ ማድረግ የማችልበት ቦታ ላይ ምርጫ አደረኩ? ምርጫ አይደለም አማራ ክልል ላይ ምርጫ የለም። ከምርጫው በፊት መቅደም ያለባቸው ጉዳዮች አሉ። እሱን ለማምጣት መስራት ያስፈልጋል። እሱን ለማምጣት የፖለቲካ ስራ መስራት ያስፈልጋል ወዳጅ። ያን ሳታደርግ ግን አሁን በእንደዚህ አይነት ሁኔታ ነገ ደግሞ በሚባባስ አይነት ሁኔታ ውስጥ ለይስሙላ የሆነ ምርጫ አድርጌያለሁኝ ብለህ ከዛ በኋላ ያ ምርጫ የብልጽግናን አሸናፊነት አረጋገጠ ብለህ የሚመሰረተው መንግስት የአማራን ህዝብ ፍላጎት መሰረት ያደረገ ነው ብትልም ይሰማህ የለም።